ለዘላለም ይወደስ። እኔ አንድ ነገር እረዳለሁ። መልካም ነገር ደርሶት ያንን መልካም ነገር ለሌላው የማያካፍል ጨካኝ ነው። ወይም ደግሞ ራሱ እየበላ ለሌላው የማይቆርስ ክፉ ነው ወይም ጨካኝ ነው። በእግዚአብሔር ስርዓት የማይሄድ ነው። ስለዚህ ጌታን የምታመልኩ የጌታን ስም የምትጠሩ ይሄ ወንጌል የበራላችሁ የእግዚአብሔርን ወንጌል ላልዳኑት አለማውራት ጭካኔ ነው። የእግዚአብሔርን ቃል ላልዳኑት በጨለማ ላሉት አለመናገር በጣም ይሄ ክፋት ነው በኢየሱስ ክርስቶስ። እናንተ ደግሞ ከአባታችሁ ከእግዚአብሔር የተማራችሁት ክፋትን አይደለም። ከአባታችሁ ከእግዚአብሔር የተማራችሁት ደግነትን ነው። ከአባታችሁ ከእግዚአብሔር የተማራችሁት መልካምነትን ነው። ስለዚህ አባታችሁ እግዚአብሔር መልካም ከሆነ በመከራ ቀን መሸሸጊያ ከሆነ በእርሱ የሚታመኑትን የሚያውቅ ከሆነ ይሄን ነው የሚለው ቃሉ አይደለም? እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል አይደለም የሚለው መጽሐፍ ቅዱስ የእግዚአብሔር ቃል የሚናገረው። ስለዚህ መልካሞች ከሆናችሁ ይሄን ወንጌል ላልተረዱት ይሄን ወንጌል ተናገሩ። በዝማሬ ሊሆን ይችላል፣ የእግዚአብሔርን ወንጌል ተናገሩ። በስብከት ሊሆን ይችላል፣ የእግዚአብሔርን ወንጌል ተናገሩ። በአደባባዮች ሊሆን ይችላል፣ የእግዚአብሔርን ወንጌል ተናገሩ። ምክንያቱም ትውልድ መትረፍ አለበት። ጨካኞች አትሁኑ። ለልጆቻችሁ የሚገባቸውን ነገር ስጧቸው። ለልጆቻችሁ የማይገባውን ነገር አትናገሩ እናንተ። ምክንያቱም የማይረዱትን ነገር ሰው የሚተረጉምላቸውን ነገር አትናገሩ። አባ የሚተረጉምላቸውን ነገር ለልጆቻችሁ አትናገሩ። አንብበው የሚረዱትን ጸልየው በኢየሱስ በእግዚአብሔር ፊት ተንበርክከው የሚያገኙትን ነገር እንዲህ ይባላል። አሳ አጥምደህ አትስጠው ማጥመድን አስተምረው የሚባል አባባል አለ። ለምን መሰለህ? አንተ አጥምደህ ከሰጠኸው አንተ ነው ሁሌ የሚጠብቀው። አንተ ልትኖር ትችላለህ፣ አንተ ልትሞት ትችላለህ፣ አንተ ልትጠፋ ትችላለህ፣ አንተ በዚያ ቦታ ላትገኝ ትችላለህ። ባለህ ጊዜ ብቻ ሊበላ ነው ማለት ነው ይሄ ሰው። ከዚያ ሁሉ ማጥመድን ብታስተምረው በራሱ ህይወት በሚሄድበት ጊዜ ሁሌ ይበላዋል ማለት ነው። ስለዚህ ጨካኞች አትሁኑ። የእግዚአብሔርን ወንጌል የሚናገሩ፣ የእግዚአብሔርን ወንጌል የሚያስተምሩ፣ የእግዚአብሔርን ወንጌል የሚተረትሩ ትውልድ እንዲኖር በኢየሱስ ክርስቶስም ጸልዩላቸው። አንደኛ፣ ሁለተኛ ጸልዩላቸው፣ ሶስተኛ ጸልዩላቸው። ወንጌሉን ነገሯቸው። ጸሎት በር ይከፍታል በኢየሱስ ክርስቶስም። የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት ለትውልድ ማውራት የሚችል ሰው ያ ብሩህ ሰው ነው። ያ የተባረከ ሰው ነው። ዘሩ በምድር የተባረከ ነው። እግዚአብሔር የረዳው ነው። እግዚአብሔር አቅም የሆነው ነው። ምክንያቱም ያ በራሱ ምንም የሚያደርገው ነገር የለም። ሰው በራሱ አንዳች ነገር ሊያደርግ አይችልም። እግዚአብሔር ካልረዳው፣ የእግዚአብሔር ምሕረት ካልበዛለት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት በላዩ ላይ ካልሆነ በስተቀር ሰው በራሱ አንዳች ነገር ሊያደርግ አይችልም። ስለዚህ ወንጌሉን ተናገሩ በኢየሱስ ክርስቶስም። ይሄን ስትናገሩ መልካም የሆነ ወይም አልጋ በአልጋ የሆነ ነገር ይጠብቀኛል ብላችሁ እንዳታስቡ። በወዳጅ ልትጠሉ ትችላላችሁ፣ በወንድም ልትጠሉ ትችላላችሁ፣ በቅርብ ዘመድ ልትጠሉ ትችላላችሁ። ምክንያቱም ዓለም ለእናንተ አልተገባችሁምና፣ ስካር ለእናንተ አልተገባችሁምና፣ አመፀኝነት ለእናንተ አልተገባችሁምና ይጠሏችኋል። የሚጠሏችሁ አመፀኞች ናቸው። የሚጠሏችሁ ሰካራሞች ናቸው። የሚጠሏችሁ ሌቦች ናቸው። የሚጠሏችሁ ወንበዴዎች ናቸው የሚጠሏቸው። ስለዚህ ለነሱ ይህን ወንጌል ተናግራችሁ በጨለማው ላይ ብርሃኑን ልታበሩ ግድ ነው። ምክንያቱም በኢየሱስ ክርስቶስ የእግዚአብሔር ወንጌል ጽድቅ ነው። የእግዚአብሔር ወንጌል እውነት ነው። የእግዚአብሔር ወንጌል ሰላም ነው። የእግዚአብሔር ወንጌል ሕይወት ነው። በኢየሱስ ክርስቶስ ሕይወትን የሚቀጥለው የእግዚአብሔር ወንጌል ብቻ ነው። ስሙ ለዘላለም ይባረክ። ጌታ በነገር ሁሉ ይርዳችሁ። ጌታ በነገር ሁሉ ያግዛችሁ። ወንጌሉን ከፍ አድርጉ። በዚህ ዘመን በተለይ በእግዚአብሔር ፊት ሆኖ የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት እንደሚያወራ ሰው ብልጥ የለም። የተረፈ ያ እግዚአብሔርን ታላቅነት ሻሎም እያልን የእግዚአብሔርን ታላቅነት እናወራለን። እግዚአብሔር ረዳን እያልን የእግዚአብሔርን ኃያልነት እናወራለን። ስሙ ለዘላለም ይባረክ። ጌታ በነገር ሁሉ ይርዳችሁ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መልካምነቱን፣ ኃያልነቱን፣ ገናናነቱን ተናገሩ። ጌታ ለዘላለም ይባረክ። ሃሌሉያ።